ወይዘሮ ዛህራና ሜርሲ ከሽንት ቤት ቆመው ቀሩ። ከዛም አጋጣሚ ይህን ጊዜ ወጥተን በነበር ወይም ይህንን ጊዜ እዛው ሆነሽ በነበረ ኮሽናሽ ሆነሽ በነበረ ይህን ሽንት ቤት አታሸችም ነበር ትላታለች። አብረሽ ባቶኝ እና አብረሽ ባቶኝ ኑሮ አንቺው ጋር አሁን ነበረ በማለት ወይዘሮ ዛህራ ለሜርሲን ትመልስላታለች። እኔ እዚህ ቆይ ወይዘሮ ዛህራ ከኔ ጋር ያለሽ ነገር ከኔ ጋር ያለሽ ችግር አርፈሽ ብትቀመጭ አይሻልሽም? ምንድን ነው ትላታለች። አንቺ ነሽ ችግሬ በማለት ወይዘሮ ዛህራ እያሾፈ በሜርሲ ሽንት ቤት ሆነው መጨፈር ጀመረችባት። ከዛም እሪ ብዬ እንዳላስይዝሽ እዚሁ ጉድ እንዳላደረግሽ ትላታለች ወይዘሮ ዛህራ። ሜርሲም አፏን ግጥም አድርጋ ትይዛታለች። ከዛም አምነን እንግዲህ በንዴትና በብስጭት ሽንት ቤት መሄድ ጀመረ። ሽንት ቤት ሲሄድ በሩ ተቆልፏል። በሩ ተቆልፎ ማን ነው ውስጥ ያለው በማለት ሁለቱም አንድ አይነት ድምፅ ያወጣሉ። እንዴ ሁለት ሰው ነው እንዴ ሽንት ቤት ያለው? ወይዘሮ ዛህራ ምን እያደረጋችሁ ነው? ማንና ማን ናችሁ? በማለት አምነን ይጠይቃታል። ወይዘሮ ዛህራ አረ ብቻዬን ነኝ ትለዋለች። ከዛም እንግዲህ በሩን ክፈችው ምን እያደረግሽ? መጣሁኝ ሽንት ቤት እየተጠቀምኩ ነው አምነን ትለዋለች። አምነንም እሺ ቶሎ በይ በማለት እንግዲህ ከዛ ይወጣሉ። ከወጡም በኋላ ለዛሬ ተረፍን፣ ሁለተኛ ግን በአንቺ ምክንያት እዚህ ጦስ መግባት አልፈልግም በማለት ወይዘሮ ዛህራ ትሄዳለች። አምነን ልቡ ሁለት ሆኗል። ዝናብ ውጭ እየዘነበ ቤሪንጋ የነበረውን ጊዜ እና ቤሪንጋ ያሳለፈውን ጊዜ ዝናብ እየተመታ የነበረውን ጊዜ እንግዲህ ማስታወስ ጀመረ። አምነን ልቡ ሁለት ቢሆንም ማንም ማመን እንዳለበት እና ማንን ማመን እንደሌለበት አያውቅም። ምክንያቱም ይህንን እንዴት ልታደርግ ትችላለች? ቆይማ ምን እየሆንኩ ነው እያለ ራሱን መጠየቅ ወይም ራሱን መውቀስ ጀመረ። ቤሪን ከአምነን ጋር መጣችና አምነን ብላ ጠራችው። ስሜን አትጥሪኝ አላት። ቆይ የማስረዳ ነገር አለ ስትለው ምን ታስረጅኝ? አይኔ እኮ አየሁት እንደዚህ አልጠብቅም ነበር ይላታል። እሷም ደግሞ አምነን አለችው። ስሜን አትጥሪኝ አልኩሽ እኮ ብሎ በንዴት እና በብስጭት ይናገራታል። አንዳንድ ጊዜ የምታወራውን ቃላቶች የምታወራበትን ቦታ ምረጥ ትለዋለች። ቦታውን እንድመርጥማ እናንተ እኮ አልፈቀዳችሁልኝም፣ ልታሳብዱኝ ነው። ቆይ ማንኛችሁን ነው ማመን ያለብኝ እና ማመን የሌለብኝ በማለት ወይ አቶ አምነን ቤሪንን ይቆጣታል ማለት ነው። ቤሪንን በቃሽ ይቅርታ ብላ ወደ መጣችበት መንገድ ትሄዳለች። አምነንም በሄደችበት ሰዓት ሀሳብ ተወጥሮ ማመን ያለብኝ ማንን ነው በማለት ራሱን ጥያቄ ወጠረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቶች አዘጋኝ ይቅርታ እንቅልፍ ሰዓት ነው። እንዴት ናችሁ? ደህና ናችሁ ወይ? እንኳን ሰላም መጣችሁ። ቤቴን እስኪ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ቪዲዮውን እስከ መጨረሻው ይሉኝ። ውድ ቤተሰቦቼ ለምታበረታቱኝ፣ ለምታግዙኝ፣ አብራችሁ ከጎኔ ለሆናችሁት እጅግ ከልብ ነው የምወዳችሁ የማመሰግናችሁ። በጣም አመሰግናለሁ። ያው የእንቅልፍ ሰዓት ስለሆነ እንቅልፍ እየደፋኝ ነው ይህንን ቪዲዮ የምሰራው፣ ምክንያቱም ልጆች ካልተኙ ጠዋት ለመስራት በጣም እቸገራለሁ ማለት ነው። ኦኬ ስለዚህ ለዛ ነው ቪዲዮውን ማታ ሰርቼ ቀን የምለቀው ማለት ነው። እና ውድ ቤተሰቦች እንግዲህ አቶ አምነን ማንን ማመን እንደሌለበት እና እንዳለበት አያውቅም። ግን እንደ ሀሳብና እንግዲህ ድራማውን እንደመከታተል አያውቅም። ቤሪን ከዛ ከቤት የተወሰነ ጊዜ ሳምንት ወይም ለሁለት ሳምንት ወይም ለወር እንግዲህ ከዛ ከቤት ገለል ብትል አምነን የማንን ጉዳት እና የማንን ጥቅም ማየት እንዳለበት ይረዳ ነበር። አምነን ግን ሁለቱንም መተው አልቻለም። ቤሪንም እኔ ለምን ብዬ ነው ቆይማ የማይወደኝን ሰውዬ እንደዚህ የምሆነው በማለት እንግዲህ ትናደዳለች። ጀሪ አብራ የነበረችበትን ጊዜ እንደዚሁም ሲመታት የነበረበትን ጊዜ አምሽቶና እሷን ሳይንከባከባ በነበረበት ሰዓት ማታ የት ቆይታ ነው የት አምሽታ ነው ብላ ባለችው ሰዓት በጥፊ ሲመታት እናቴም ከአንቺ እንደዚህ እኩል ተናግረኝ አታውቅም፣ አንቺ ማን ስለሆንሽ ነው ሲላት እሱም እኔ እኮ የልጅህ እናት ነኝ፣ ግዴታ አለብህ እኔን የመንከባከብ ትለዋለች። ከዛ እሱም ማምነን በጥፊ ሲመታት የነበረውን ፓርት
እንደገና ደግሞ በቃ ለእሷ ያለውን መጥፎ አመለካከት እያስታወሰች ከአልጋዋ ላይ ቁጭ ብላ ማሰብ ጀመረች እና ተናደደች። ለነገሩ ለትንሽ ጊዜ ነው እንጂ ይሄ ቤት የኔ መሆኑ አይቀርም በማለት ጣራውን እያየች በደስታ ወደ መኝታዋ ትጋደማለች ማለት ነው። ከዛም አልፎ እንግዲህ ጀሪ የምታስበው ስለ ሀብትና ስለ ቤቱ ነው ማለት ነው። እንግዲህ አያታቸው የአቶ አምነን አያት ይህንን ቤት በስምሽ አረግልሻለሁ ብላ ስለነበረ ሀሳቧና እቅዷ ያ ነው። ሲቨንና ሙስጠፋ የእናታቸውን ታሪክ እያወሩ ከአልጋ ላይ ቁጭ ብለዋል። ከዛም በመቀጠል እንግዲህ ጀሪ ልብስ ጠፍቶኛል መፈተሽ አለብኝ በማለት እንግዲህ ክላሷን እያወዛገበች ነበር እና በዛን አጋጣሚ አምነን ጀሪን ምን እየፈለግሽ ነው ብሎ ሲጠይቃት ልብስ ጠፍቶኝ ነው አንተ የገዛልኝ ቀሚስ ትለዋለች። ወይ ልብሱ ጋር አብሮ ገብቶ ይሆናል በስነ ስርዓት ፈልጊው ይላታል። አይ ፈልጌዋለሁኝ የለም ትለዋለች። እና ታዲያ እዚህ ከሌለ የት ይሄዳል? አምነን እኔ አንድ ሀሳብ አለኝ ትለዋለች። እሱ ምንድን ነው? በየክላሳቸው እየገባሁኝ መፈተሽ አለብኝ ትለዋለች። አምነንም እሺ ይላትና ጅብ የላከው ውሻ አይፈራም ነውና ነገሩ ተከትሏት ይሄዳል። ቀጥ ብላ እንዳላወቀችና ከሲፈን ክላስ ገብታ ሲፈንን ልብስ ጠፍቷት ነው ጀሪ ከዶላቡ ጋር አብሮ መጥቶ ከሆነ እስኪ እውላት ይላል። ማየት ትችያለሽ ስትላት ሲፈን ዶላቡን ከፈተችና ስታየው ምንም አይነት ልብስ የለም። እንዳላደረገችውም ታውቃለች፣ ውስጧ ያውቃል። ከዛም የለም አለችውና እሺ እኔ እኮ ነግሬሽ ነበረ መጀመሪያውንም አላመንሽኝም እንጂ ይላታል። በቃ እንሂድ ትልና ሌላኛው ክላስ እንፈልግ በማለት ተመራለች ከፊት። አምነንም ከኋላዋ ተከትሎ ሲሄድ ሙስጠፋና ሲፈን ቆይማ ምን እያሰቡ ነው? የሆነ ተንኮልማ አለ በማለት እንግዲህ ታስባለች። ሲፈን የሆነ ተንኮል እንዳቀደች አምናለች ማለት ነው ሲፈን። ከዛም እንግዲህ ተያይዘው አሁንም ቀጥታ ወደ ቤሪን ክፍል ገቡ። ቤሪን ክፍል ሲገቡ አምነንና ቤሪን በፈገግታ አይናቸው ይተያያሉ። ቤሪን እያጠናች ነበረ። ምን ፈልጋችሁ ነው ስትላቸው ልብስ ጠፍቶኝ ነው ቀሚሴ። አይ እኔ አላየውም ትላታለች። ትንሿን ቦርሳሽን መፈተሽ እችላለሁኝ ትላታለች። እሷም አዎ ትችያለሽ አለቻት። ምክንያቱም ምን እንድታቃድባት ስላላወቀች እሷም ሩጣ ከሌላው እቃዋና ከሌላዋ ቦታው ይልቅ ትንሽ ቦርሳሽን እፈትሻለሁ ብላ ስትላት ፈትሸው አለቻት። እንግዲህ ቦርሳውን አወጣችና ከአልጋው ላይ ልብሱን ስትዘረግፈው ልብሷ የራሷ ያስቀመጠችው ልብስ ከአልጋው ላይ ይወድቃል። እንዴ ቀሚሴ አምነንዬ ውድ ዋሌ አንተ የገዛህልኝ ቀሚስ እኮ ነው ብላ ይሄ እዚህ ምን ሊሰራ መጣ በማለት ቀሚሱን ታነሳለች። አምነንም ቆይማ ምን እንዴት መጣ እዚህ ይላታል። በእውነት እኔ አላደረግኩትም እኔ አላመጣሁም ትላለች ቤሪን። አምነንም ዝም በይ አትዋሽኝ፣ ልትዋሽኝ እየሞከርሽ ነው፣ ሀቁን ተናገሪ ይላታል። በእውነት እኔ አላየውም አላመጣሁም፣ እኔም እናንተ ጋር እኩል ማየቴ ነው ትለዋለች። አትዋሽ እኮ ነው የምልሽ አንቺ ውሸታም ብሎ አምነን እንግዲህ ከቤሪን ጋር ይጮህባታል። ቤሪንም በአዝነት አንገቷን ደፍታ ወደ ጥናቷ ትገባለች። በጣም አዝናለች። ከዛም ቀሚሷን ይዛ ጀሪ ወደኋላ ዙራ ከቤሪን ጋር እየተሳለቀችባት ሄደች። ግን አልጋችን ላይም እንደሄደች እና እንደዚሁም ደግሞ የአንተን ጃኬት ይዛ እንቅልፍ እንዲወሰዳት ስትነግረው ሁለተኛ አልጋችን ላይ እንዳትመጪ ምድሰሪ ነው አልጋችን ላይ የመጣሽው ሁለተኛ እንዳትመጪ ትሰሚያለሽ ነግሬሻለሁ ብሎ ይቆጣታል። አምነን ማለት ነው። አምነን ግን ስነ ስርዓትህን ያዝ። ቤሪን እንግዲህ ሁሉን ችግሩን የምትፈታለት እንዲሁም ደግሞ አብራ ከጎን የሆነች ልጅ ናት። ቤሪ ሁሉን ነገር አስታዋሽ ልጅ ስለሆነች መልካም ልጅ ስለሆነች እሱ የእሷን መልካምነት አልታወቀውም። የጊዜያዊ ስሜቱን ብቻ ነው የሚጠቀመውና የሚያየው። እና ውድ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ለነበረን ቆይታችን ከልብ አመሰግናለሁኝ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ማለት በጣም አመሰግናለሁ። ቃል የለኝም። እንቅልፌ መጥቶ እየደፋኝ እውነት እየደፋኝ እንቅልፍ ነው ይህንን ቪዲዮ
አውዝ ቢላሂ ሸይጣን ረጂም የምዘግብላችሁ ማለት ነው። እና ላይክ ሸር አድርጉኝ፣ ሰብስክራይብ አድርጉ፣ አይከፈልበትም። ቪዲዮውን እስከ መጨረሻው ድረስ እዩልኝ፣ የእውነት እስከ መጨረሻው ድረስ እዩልኝ እና ቤተሰቦች ኢንሻአላህ ሀገራችንንም አላህ ሰላም ያደርግልን፣ ሰላሙን ፍቅሩን ያብዛልን። እምዬ ኢትዮጵያ ሀገራችን ሰላም ሆናለን፣ እኛም ደግሞ በሰላም ለሀገራችን